ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው። እኚህ ምንድነው ያላግባባ ያለን? በሃይማኖት በብሔር እየተከፋፈለ የምንባላው ሰው ከህሊና ውጭ የሆነው ለምንድነው ላለው ለካ ከአምስታችን አንዳችን ታመናል። ስለዚህ ሕክምና ያስፈልጋችኋል ተብላችኋል። የካ ኮተቤ ሆስፒታል ነው እንደዚህ ያለው። በዚህ አጋጣሚ የቅልቦች ውድድር ከአፍታ ተዘግቶ ነበር፣ ጥገና ላይ ነበር ያለው ዌብሳይቱ። አሁን እንደገና ተከፍቷል። ምረጡ ይልላችሁ እፈልጋለሁ። ያመራረጡም ሁኔታ የኔ ፕሮፋይል ላይ ስትገቡ የቅልቦች ዌብሳይት አለ። እሱን ስትነኩት ኖሚኔት የተደረጉት ሰዎች ይመጡላቸዋል። ከዛ ውስጥ የኔን ቮት የምትለዋን ትነካላችሁ። እሷን ስትነኳት ወዴት ይወስዳችኋል? ምን አይነት ቮት ነው መምረጥ እንትን የምትፈልጉት ይላችኋል። መምረጥ የምትፈልጉት የቮት ቁጥር ከአንድ 2 3 እስከ 5 ድረስ አለ። የመጀመሪያው 1 በነፃ ነች፣ የተረፉት በገንዘብ ናቸው። 5 ቮት 100 ብር ያስከፍላል። ለምትፈልጉትን ያህል ስትነኩት ፔመንት ሜትዱን ያስመርጣችኋል። የውጭ ነው በሀገር ውስጥ ይላችኋል። ውጭ ሀገር ያሉ ሰዎችም ፓርቲሲፓት እንዲሆኑ፣ ሀገር ውስጥ ካላችሁ ሀገር ውስጥ፣ ውጭ ካላችሁ ውጭ ያለውን ስትነኩት ፎን ነምበራችሁን፣ ስልክ ቁጥራችሁን ይጠይቃችኋል። ከዛም በኋላ ስልክ ቁጥራችሁን አስገብታችሁ ኮንቲኒው ስትሉት በቴሌብር እና በኢብር ያስመርጣችኋል። እናንተ መክፈል የምትፈልጉትን ትመርጣላችሁ። ከዛም በኋላ ኮንቲኒው ስትሉት ትንሽ ቆይና የኢብር ወይም ደግሞ የቴሌብር ፓስወርዳችሁን ይጠይቃችኋል። እሱን ካስገባችሁ በኋላ ጨረሳችሁ፣ መረጣችሁኝ ማለት ነው። ስለዚህ ባለፈው እንደነገርኳችሁ በዚህ ዓመት ይሄን ውድድር ማሸነፍና ማሸነፍ አንደኛ ሆኜ ማሸነፍ አለብኝ። ምረጡ። አንድ ወቅት የጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ ብቻቸውን ማንም የፖለቲካ ፓርቲ ሳይኖር ማንም ግለሰብ ሳይወዳደር ብቻቸውን ተወዳድረው አሸነፉና የጅቡቲ ፕሬዝዳንት ሆነው ተመረጡ። እኔ የገረመኝ እሳቸው አይደለም የኛው ኃይለማርያም ደሳለኝ ነው። በጦጳ ቴሌቪዥን ብቅ ብለው በዚህ ኃይለማርያም ደሳለኝን በ1001 ምክንያቶች እወደዋለሁ። በጦጳ ቴሌቪዥን ብቅ ብለው እንኳን ደስ ያሉት ፕሬዝዳንት ሆኖ ስለተመረጡ አላለም። ሰላሌ ምን ይላል መሰላችሁ? ፈርዲ ኮባ ካቱ ይንጅፈቱ ይላል። ብቻውን የሚሮጥ ፈረስ አያሸንፍም ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንቱን ለመምረጥ ዝግጅት ላይ ነው ያለውና ብቸኛ ተፎካካሪ ሆነው የቀረቡት ኢሳያስ ጂራ ናቸው። እንግዲህ ኢትዮጵያ እግር ኳስ ትንሳኤው ራቀ ማለት ነው። በዚህ ፌዴሬሽን ውስጥ ሲጨፍሩበት የነበሩት እነ አሸብር ወልደ ጊዮርጊስ ነበሩ፣ ሲያሸብሩት የነበሩት እነሱን እንደምንም ብለን ስናባረራቸው እነ ኢሳያስ መጡ። ተስፋ አድርገን ነበረ። እንግዲህ እግር ኳሱ ሳይቀየር እነሱ ተቀየሩበት ማለት ነው። የኢትዮጵያን ወጣቶች አንድ ለማድረግ ከሚያገለግል መሳሪያ አንዱ ስፖርት ነው፣ በተለይ እግር ኳሱ። እኔ ለአሁኑ ጠቅላይ ሚኒስትር ብታደርሱልኝ ደስ ይለኛል። በመጀመሪያ ደረጃ ሌብነትን ማስወገድ። ሌብነት በየትም ቦታ ላይ እንቅፋት ነው፣ ማስወገድ። ሁለተኛ ስፖርቱ ላይ መስራት። በተለያዩ ምክንያቶች የስፖርት ማዘውተሪያ ስፍራዎች እየተስፋፉ ነው ያሉት፣ ግን ስፖርተኛው የለም። ስፖርተኛውን እነ ኢሳያስ ጂራ ናቸው የሚነዱት። እዩት እንግዲህ ወጣቱና አሁን ባለፈው በኤምኤምኤን የሚባለው በሱ ውድድር ላይ የተሳተፉ ወጣቶቹ ናቸው። አሁን ደግሞ በዜዶ እና በጆኒ መካከል የአንድ ትኬት ዋጋ 100,000 ብር ድረስ ተሸጧል። 100,000 ብር አልቋል ነው የተባለው። እንደው እንደ ሳሚ ረታ በ45 ደቂቃ ሊያልቅ ይችላል ይሄ ውድድር። ነገር ግን ወጣቶችን በማሰባሰብ ደረጃ ከፍተኛ ሚና ተጫውተዋል። ይሄ ከብሔርተኝነት ከምናምን ወሬ ወጥተው አንድ አፍታ ስለ ስፖርቱ ማውራት እንደዚህ የሚፈጥሩ ይችላል። በሀገር ደረጃ እግር ኳሱን ብናሳድገው
እና በአፍሪካ በዓለም ዋንጫ ላይ የምንሳተፍበት ወይ ቢመቻች ወጣቱ ምን ያህል እረፍት እንደሚያገኝና ወደ ስፖርቱ የሚመጣበት ሁኔታ እንደሚመቻች ማሰብ ነውና እባኮትን በመጀመሪያ ደረጃ ሌብነትን ያስወግዱልን። ሁለተኛ ደረጃ ላይ የስፖርት ማዘውተሪያ ላይ ብቻ ሳይሆን ስፖርቱ ላይም ይስሩብን። ደቡብ ምዕራብ ኢትዮጵያ ክልል ምንም ሳያፍሩ በመካከለኛ ደረጃ የምግብ እጥረት ላለባቸው እናቶችና ህፃናት ላይ ከተመደበ በጀት 2 አይፎን ፕሮማክስ 796,000 ብር ለሁለት ባለስልጣናት እንዲገዛ መወሰኑ ተገዝቶም ለባለስልጣኖቹ መሰጠቱን ነግሬያችሁ ነበር። በዚህ በሶሻል ሚዲያ ላይም 1-2 ቀን ሲሯሯጥ የነበረ ነው። ይሄን ተከትሎ ቢሮ ማስተባበያ ሰጥቷል። በኔ ማስተባበያ አይደለም አልሸሹም ዞራሉ የሚል ነው መግለጫቸው። ጌጡ ተመስገን እንደሚከተለው ነግሮናል። ደብዳቤውን በቃሌ እንደተወጣሁት የጌጡ ተመስገን ዘገባንም በቃሌ እንድወጣው ይፈቀድልኝ። ከእናቶችና ህፃናት ጉርስ ተቀንሶ ቅንጡ ስልኮች ተገዙ ይለናል። እውነታው ምንድን ነው? በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በእናቶችና ህፃናት ጤና ዳይሬክቶሬት ከእናቶችና ህፃናት ጉርስ ተቀንሶ ቅንጡ ስልኮች ተገዙ ተብሎ በማህበራዊ ሚዲያ ሲሰራጭ የቆየው መረጃ በተመለከተ ቢሮው ምላሽ ሰጥቷል ሲል ዶች ኤችዲ ዘግቧል። ስልኮቹ ግዢ መፈጸሙን ያረጋገጠው ቢሮ ስልኮቹ ግዢ መፈጸሙን ኦልሬዲ አምኗል። ያረጋገጠው ቢሮ ግዢው ግን በማህበራዊ ሚዲያ እንደሚወራው ኢሰብአዊ በሆነ መንገድ የተፈጸመ ሳይሆን ከዓለም አቀፉ የምግብ ፕሮግራም WFP ፕሮጀክት የሥራ ማስፈጸሚያ ወጪ ኦፕሬሽን ኮስት ተቀንሶ ለተቋማዊ መረጃ ልውውጥ አይፎን ፕሮማክስ ነው የሚያስፈልገው። መረጃ ልውውጥ አገልግሎት መሆኑን አስታውቋል። ፕሮጀክቱ ውሉ መሰረት እስከ ታችኛው የወረዳ መዋቅር ድረስ ለሚከናወነው የጤና መረጃ ልውውጥ ስርዓት ተንቀሳቃሽ ስልኮች እንግዲህ እስከ ታችኛው 2 አይደለም ማለት ነው። እስከ ታችኛው ወረዳ ያሉ ሰዎች በሙሉ ተገዝቷል ማለት ነው። ምን ቀረ? በጀቱ ምን ቀረ? መረጃ ልውውጥ ስርዓት ተንቀሳቃሽ ስልኮች በተጨማሪ ላፕቶፕ ኮምፒውተሮች፣ ታብሌቶች እና ፓወር ባንኮች ተገዝተው ወደ ስራ መገባታቸው ተገልጿል ይለናል። እንግዲህ አያፍርም፣ ማፈር ቀርቷል ማለት። ታችኛው ወረዳ ድረስ የሚያስፈልገው አይፎን ፕሮማክስ ነው። 2 ስልኮች 796,000 በሚገዛበት ዋጋ ማለት ነው። ኦልሬዲ ተበልቷል፣ አታለቃቅሱ እያሉን ነው። ደርሶናል፣ ሰምተናል። ደቡብ ምዕራብ ኢትዮጵያዬ ኮሚሽኑ በስተመጨረሻ የኔን ሐሳብ ይዞልኝ አልመጣም። ምን አለ? ሙሰኞች በእድሜ ልክ እስራት እንዲቀጡ እንዲሁም ከሰራተኞች ላይ የተጣለው የደሞዝ ግብር እንዲቀነስ አለ። የምን የእድሜ ልክ ነው? ሞት ነው እንጂ ለምን ትሰስታለህ? ሞት መሆን አለበት። ያን ጊዜ ሀገራችን ሰላም ካልሆነ ታያላችሁ። ሌቦች እያየናቸው በሞት መቀጣት አለባቸው። ሀገራችን ላይ የጨከኑ እርስ በርስ እንድንባላ ምክንያት የሆኑ የተለያዩ ችግሮችን በመፍጠር ራሳቸውን ነፃ ለማውጣት ብቻ በሚሄዱበት ጉዞ ሀገሪቷን መቀመቅ ውስጥ እየከተቱ ያሉት ሌቦችና ሌቦች ናቸው። ሀገራችን ምንም አይነት ችግር የለባትም ከሌባ ውጭ። ሌባ መወገድ አለበት። ስለዚህ ጠንከር በል። ለምን የእድሜ ልክ ነው? ለምን እዛ አስረነው እንቀልበዋለን? እናስወግደዋለን እንጂ መወገድ አለበት በሚለው ተኩልን መመካከር። ይሄ ነው ጥቅም። መመካከር አለብን። ላሳለፍነውም ችግሮች ለሚመጡ ችግሮችም ክላሽ ይዘን ጫካ ከመግባት ይልቅ መንግስትም በወደ ሰፊነት ተቃዋሚዎችም በወደ ሰፊነት ቁጭ ብለን
አንዲት ጠረጴዛ ላይ ቁጭ ብለን መመካከር አለብን። እንደዚህ አይነት ሪዛልቶች ያመጣል ማለት ነው። እንደ ግለሰብ እንደዚህ አይነት እንትኖች ሲመጡ ደስተኛ ነኝ። በግድያ በሚሉት ቀይሩልኝ። በግድያ በሞት ነው መቀጣት ያለበት።